አሁንም ታስተካክለው ያበላሽው አንተ አይደለም መጀመሪያ እኔ ያን ነገር እኔ እኮ ብቻ አይደለም ጥፋተኛ ጋር ሁለታችንም ጥፋተኛ ነን እኮ ትላንትና ይሄ ልጅ ሁለታችንም ጥፋተኛ ነን የሚለው ሩታ ምኑ ጋር ነው ያጠፋችሁ? ቤተሰብ ሩታ ምኑ ጋር ነው ያጠፋችሁ? አንተ በርሜል ራስ ምን አይነት ይሄ አረ አባቢ አንተ ልጅ ንቃተው ግድ የለህም። ዕቃቃ ጨዋታ አይደለም የዕቃቃ ባልና ሚስት አይደለም እየተጫወትክ ያለው ትዳር ላይ ገብተሃል ወንድሜ አብርሽ ምን ሆነሃል አንተ እንዴ? ቤተሰቦች ይሄ ልጅ እኮ ትዳር ላይ እንደገባ ዘንግቶታል። እስቲ አስታውሱት ትዳር ላይ እንዲቃቃ ጨዋታ አይቻልም ወንድሜ። ትዳር ማለት እኮ ጋሽዬ እንደሚሉት ህይወት ማለት ነው። አብርሽ ይሄን ያህል ሞኝ ነህ እንዴ? አረ ሩታ ግን እንዴት አንተን ችላ ይሄን ያህል ጊዜ ልትቆይ ቻለች? እሷ ምንም ጥፋተኛ ነን በቃ ጋሽዬ አንድ እንከን ጥፋት አላገኘሁባትም እስካሁን ድረስ። የኔ አባት አፌ ቁርጥ ይበልሉት። እኔ ምን ልሁንሉት? የእውነቴን ነው ምሉት ጋሽዬ እድሜን ከጤና ጋር አምላክ ያድሉት። የእውነት ይሄ ልጅ እንግዲህ ምን ማለት እንዳለብን አናውቅም። ጭራሽ ሩታ ጥፋተኛ ናት እያለ ነው ወንድሜ። ቪዲዮውን እኮ ታየዋለች። ድጋሚ ጥፋት አደራረብ እንጂ ከዛኛው ጥፋት ለማውጣት ብለህ ሌላ ውሸት እየዋሸ ሌላ ስህተት ላይ አትግባ። ንቃ እንዴ ብራዘር። አንተ ብዙ ጠላቶች ያሉ ጀግና ወንድ ነህ። አንተ ገና ነገ ላይ ብዙ ስኬቶች የሚጠብቁ ወንድ ነህ። ዛሬ ላይ በዚህ ትንሽ ነገር ትዳርህን ማጣት የለብህም። ነገ ላይ እንዳደርስ እንቅፋት የሚሆኑ ነገሮችን ነው እየሰራ ያለው። አንድ ጥፋት ባንተ ነው በፍጹም እኔ አልደብቅ። እግዚአብሔር ምስክር ጥፋተኛ አንተ ነህ። የእውነት ነገር ነበር ትላንትና ነገር ነበር። ጥፋተኛ አንተ ነህ። ሩታ ላይ ምንም አሁን ምን ጥፋት አለባት? ነገም ሌላ ጎትታ እየመጣ ከነገ ወዲያ ሌላ ጎትታ እየመጣ ጎትታ እየመጣ አንተ እኮ እቺ ልጅ እኮ የምትችል ልጅ ናት። አረ የምትችል ልጅ ናት። እግዚአብሔርን ሩታ የምትችል ሴት ናት። የእውነቴን ነው የምላችሁ ሩታ የምትችል ሴት ናት። የአብርሽን ስንት ገበናውን ሸፍና እስከዛሬ ቆይታለች። እቺ ልጅ ጀግና አይደለች? የእውነቴን ነው ቤተሰቦች። እንደዚች አይነት ልባም ሴት ኬት ትገኛለች? እንደ ሩታ አይነት ማለት ነው። ሩታ ባትወድህና ባታፈቅርህ ይሄን ያህል ገበናህን አሸፍንልህም። የእውነቴን ነው የምልህ አብርሽ ልትነቃ ይገባሃል። ምንድን ያጠፋው ጥፋት ብለህ ከራስ ጋር ንግግር አድርገህ ካለፈው ህይወት መማር አለብህ አብርሽ። እንዴ የሰው ልጅ ሆነን እንዴት የትላንትናው ቦታ ላይ ደጋግመን እንገኛለን? እንዴት ካጠፋነው ካሳለፍነው ህይወት አንማርም? እንዴት አንጸጸትም? የሰው ልጆች ማለት ከእንስሳት የምንለየው እኮ በአስተሳሰብ ነው አይደለ? ማሰብ ካልቻለን ምኑ ላይ ነው የኛ ሰውነት? እንዴ ብራዘር ንቃ እንጂ። ሰላም እንዴት አላችሁ? ውድ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር እንዲሆን ልባዊ ምኞቴን እያቀረብኩላችሁ ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። እንግዲህ ከእናንተ የሚጠበቀው ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ አባል መሆን ትችላላችሁ። የቻናሉ ምርጡ ቅመሞች ደግሞ ለእናንተ መንገር አይጠበቅብኝም። ላይክ እየገጫችሁ እስከ መጨረሻው አብራችሁን ቆዩ። ያላችሁን ሀሳብ አስተያየት በነፃነት ኮሜንት ውስጥ አስፍሩ። 10,000 ለንገባ ደግሞ 1,000 ብቻ ነው የቀረን። በጣም ወዳችኋለሁ። በጣም በቃ ትልቅ ክብር አለኝ። ክበሩልኝ ሁላችሁም። ለማንኛውም ወደ ዛሬው ቪዲዮ በዚህ የምናልፍ ይሆናል። እስከ መጨረሻው አብራችሁን ቆዩ። ይመቻችሁ። አሁን ጋሽዬ እንዳይደርስብን ቶሎ መሄድ አለብን። ለእንዶም ይምጣ ጋሽዬ መምጣት ካለበት። ወይኔ አብራ እንዴ ትላንት መተህ ዛሬ ሄዳለሁ ምን ማለት ነው? ቢኒያም በእግዚአብሔር ልጅቷ እዛ ታማለች እኮ አውቄያለሁ። እኔም እኮ አይቻለሁ ቪዲዮ። ተረጋጋና ጅብ ሲሄድ ውሻ ይጮሃል የሚሉት እንግዲህ ይሄ ነው። የእውነት ተጸጸተ ነው አንተ እዛ አዲስ አበባ ብቻዋን ጥላህ ስትመጣ ምንም ያልሆንክ ሰው እንዴት ዛሬ ላይ አመመኝ ብላ ቪዲዮ ስለሰራች እንዴ ልትደናገጥ ትችላለህ? የእውነት አንተ ለሷ ተጨንቀህላት ነው አብርሽ? እንዲቆይ ሞኝነት ነው አለማወቅ ነው ወይስ ብልጠት ነው ወይስ ምን እንበል? ያንተን ነገር በቃ ከምንም ላይ ያልተጨመረ ነገር እኮ ነው ያንተ ወንድሜ። እኔ አባት ምንድነው የሆንከው? የትኛው አይነን ያንተን ይበላ? እውነቴን ነው ቤተሰቦች የተደርሳሉ የተባሉ ሰዎች እንዲመና ቦታ ላይ ሲቀሩ እንግዲህ አስቡት ምን አይነት አይነ በባላቸው ነው? የትኛው ጠላት ነው ከመሃላቸው የገባው? የኔ ወንድም ብዙ ጠላት አለ በህይወት ላይ። አንተ ማለት ጀግና ወንድ ነህ። ስለዚህ ነገህ ላይ እንዳትደርስ የነገውን ፍሬን እንዳትበላ የሚሻሙ ብዙ ጠላቶች አሉ። ለነኛ ጠላቶች ደግሞ አንተ ደስታን መፍጠር የለብህም። የትኛውንም ነገር አሸንፈ ነው ማሳየት ያለብህ
እንዲህ ሞኝ ሆነ አይደለም ህይወትን የምትገፋት። ህይወት ማለት በጣም ከባድ ነገር ናት። የህይወት ቀመር አንተ እስካሁንም አልገባህም እንዴ? ይዘነው እንሄዳለን። እሺ በል እንለምነዋለን። ጋሽ ያው መሄዱ እኮ ምንም ጥቅም የለውም። እኔ ለምን እንዴ ነው ጥቅም የሌለው? እንዴ ነው ጥቅም የሌለው? ልጅቷ ራሷን የሆነ እስከ ዛሬ በራስ በግል ሞከር ካረ ብዙ ሰው ሞከር አይደል? ከኛ ደግሞ ትልቅ ሰው ይሻላል። በቃ ደግሞ እኮ ጋሽዬ መሄድ አይጠበቅበትም የሚለው ከጋሽዬ ውጪ እናንተን ህይወት ማስተካክሉ ያውቃል ማለት ለማ ተሸንፋችሁ ታውቃላችሁ። አንተና ሩታ የእውነቴን ነው የምላችሁ ቤተሰቦቼ። ደግሞ ጋሽዬ መሄድ አይጠበቅበትም ጋሽዬ መሄድ የለበትም የሚለው ምክንያት ማለት አንተ ማስተካከል ትችላለህ። ማስተካከል የምትችል ብትሆን እኮ ብዙ ቀኖች ነበሩ፣ ግን አልቻልክም። ምንም አትችልም። ምክንያቱም ጥፋተኝነትን የምታምን አይነት ሰው አይደለህም አንተ። ከረፈደ በኋላ ነው ሁሉንም ነገር ለማድረግ እንትን የምትለው እና የእናንተን ትዳር ከፈጣሪ በታች ማስተካከል የሚችሉት ጋሽዬና ጋሽዬ ብቻ ናቸው። እርሱ ሄደው በአንድ ቃል ይዘጋሉ። የእውነቴን ነው የምላችሁ ቤተሰቦች። ጋሽዬ ካልሄዱ የሁለቱ ትዳር ማለት እንደ አራፓና ቆቦ በጣም የተራራቀ ነው። ስለዚህ ጋሽዬ ካልሄዱ እናንተ የሁለታችሁ ትዳር ወደ ቀድሞ ይመለሳል የሚባለው ነገር ተስፋ ቁረጤን ያባት እንዴ! ጭራሽ እኮ ጋሽዬ መሄድ አይጠበቅበትም ብሎ የሚከራከረኝ ነገር እና ወርዳ አስረዳው። ጋሽዬ መጥቷል። ምን ላስረዳው? በእግዚአብሔር እኔ ምን ልበለው? ምንድነው አብርሃም እና አውረድ በእናትህ። ምንድነው አብርሽ? እኔ አላውቅም ጋሽዬ አዲስ አበባ ካልሄድኩ እያለ ነው። ምን ለምንድን ነው የምትሄደው? ምንድነው አብርሽ? ምንድነው ጋሽዬ ልጆቹ ቪዲዮ ልከውለታል። እሺ ሩታ አሟታልና የት እያለቀሰ አዲስ አበባ ሊሄድ እያለ ነው አሁን በአሁኑ ሰዓት? አሁን ጋሽዬ ለምንድን ነው የምትሄደው? አብርሃም አስረዳው። ምንድነው አብርሽ? ደውለው አሁን ቪዲዮ እየላኩልኝ ነበረ። ከሆነ መሆን አለብኝ አጠገቧ መሆን አለብኝና ልሂድ ስለው በቃ ጋሽዬ ይምጣና አጠገቧ ከመጀመሪያ አትሆንም ነበር እንዴ? ዛሬ አሞኛል ብላ ቪዲዮ ስለሰራች እንዴ የምትንሰፈሰፈው? የት ነበርክ እስከ ዛሬ? የት ነበርክ? አንተን ጥላት ስትሄዱ እኮ ተከትለሃት የገባችበት ገደል ገብተህ ከሷ አጠገብ መሆን ነበረበት። ህመሟ ብቻ እኮ አይደለም መታየት ያለበት። ሩታ ማለት በዚህ በእርግዝና ጊዜዋ ላይ ምን አይነት ውሳኔዎችን እንደምትወስን ማን ያውቃል? ቤተሰቦቼ ከአብርሽ ሌላ ለሩታ አላት የምንለው ሰው ማን ነው? እሱ ነው እኮ ሁሉንም ነገር ችግሯን መካፈል ያለበት፣ ደስታዋንም ሀዘኗንም አጠገቧ ሆኖ መካፈል ያለበት እኮ አብርሽ ነው። ሌላ ሰውማ አለ? የእውነቴን ነው የምላችሁ ቤተሰቦቼ። ሩታ ማለት ቤተሰቦቿን ጥላ ወንድም እህቶቿን ጥላ እመጣችሁ አብርሽ አለኝ ብላ መከታዬ የኔ ጎኔ ይሆነኛል ብላ ባሌ ይሆነኛል ብላ የትኛውንም ነገር ከሱ ጋር አብሬ ያሳልፋለሁ የትኛውንም ችግር ይረዳኛል ብላ ጥላ የመጣችሁ እንግዲህ ሰው አታምናን አይደለም። በቃ የትኛውንም ሰው ከዳ የመጣችሁ በባሏ ላይ ተመከታ ነው ቤተሰቦች። እና አብርሽ እሷን ትሪት ማታረጋት ከሆነ ማትንከባከባት ከሆነ እሷ የትኛው አደባባይ ላይ የእውነቴን ነው የምላችሁ ቤተሰቦቼ ወተት ጥቁር ነው ብትል አዎ ጥቁር ነው ብሎ ለሷ መወገን አለብህ አብርሽ። ምክንያቱም ባሏ ነህ። በየትኛውም ነገር ከሷ ጎን ነው መቆም ያለበት። አንተ ግን ሰውን ትርኢት ለማድረግ መረጥክ። እሷን ቤት አስቀምጣት ሰውን ለማረጋጋት የሰውን ችግር ለመፍታት ሶልቭ ለማድረግ ሄድክ። የቤትህን ችግር ሳትፈታ ወይ ለምን ይሆናል ይሄ? ባልነት እኮ እንዲህ አይደለም። ባልነት እንዲህ አይደለም አብርሽ። ይላል ምናምን ብሎ አስቆሙኝ ነው በቃ። ለምን ነው የምትሄደው? አሁን ለምን ትሄዳለህ አንተ? ጋሼ ካጠገቧ መሆን አለብኝ። ካጠገቧ አንተ ብቻ ነው ያለው? እግዚአብሔር የለም እንዴ? ካጠገቧ አንተ ነው ያለው እንዴ? እሄዳለሁ ትላለህ እንዴ? አንተ ተው ተመለስ አብርሃም ተው እንዴ። ብትመለስ ከሆነ ተመለስ እንዴ። አይደለም አብርሽ አይደለም እንዴ አይደለም። ሁሉም ነገር እንትን እየጨለመብኝ ነው። ውስጥ ይረጋጋ ውስጥ እንዳይረጋጋ እዛ አሁን ታማ ተኝታለች። እንዴ ተሸብረህ ነው የምትሄደው? ከማንም ጋር ደግሞ የለችም። እንደዚህ ተሸብረህ ነው የምትሄደው? ላይ ምንም ነገር የለም ጋሽ እኮ አብርሃም ይኸው መሄድ ከፈለክ ጋሽዬ መሄዳል ከኛ ጋር እሺ ይለናል። አንተ እንዴ ተሸብረህ ነው የምትሄደው? ውስጥ እንዴ ተሸብረህ ነው? ምንም የሆነ ሳይክል ሳምቲንግ ያስክ እኮ አይደለም ተሽከርካሪ ላይ ያስከው ወንድሜ። እንዴ መሪ እኮ ነው የምትይዘው። በእንደዚህ አይነት ስሜት ለሆነ መኪና ማሽከርከር ማለት እንግዲህ ቤተሰቦች ያልደረሰበት ሰው በነገራችን ላይ ምንም ነገር አያውቅምና እንደዚህ ሆነ እንትን ስላልክ ደግሞ የሚፈጠር ሌላ ነገር የለም። ከራስ ጋር ሁንና ተረጋጋና የትኛውንም ነገር ሶልቭ ማድረግ ካለባችሁ አንተና ሩታ እንግዲህ ከእናንተ ከሁለታችሁ አቅም በላይ ይሆናል። የሁለታችሁ ንትርክና ጭቅጭቅ፣ ጥፊ መመታታት፣ ቃላቶችን መሰናዘር ነው የሁለታችሁ እንትንና እናንተ ሁለታችሁ አትሆኑ ምንም በቃ መፍጠር ስለማትችሉ የእናንተን ትዳር ማስተካከል የሚችሉት ከፈጣሪ በታች እዚህ ታይም ጋሽዬና ጋሽዬ ብቻ ናቸውና ተረጋጋና ወደ ራስህ ተመለሰና ከራስህ ጋር ሆነ ጋሽዬን ይዛሃቸው ሂድ።
ጥፋተኛ ነኝ ይቅርታ አድርጊልኝ ብለህ በጋሽዬ ፊት ተንበርከከ እግሯ ስር ይቅርታ ጠይቃት። የዛኔ ሩታ ጋሽዬ ለጋሽዬ ክብር ከሌላ ተሻፈረኝ ተበል። በቃ የዛኔ ሩታን እንጠላታለን እኛ ወይ አብረን እንሂድ ጋሽ እና እስካሁን ድረስ ከጎኑ አልወቆ ዛሬ አሁን ሲያማን ነው እንዴ ዛሬ ከጎኑ አሁናለሁ የምትለው እንደው ማለት ምን አልልም ተዋል አብረን ስለሱ አይደለምስ ለነፍስ ጡርና ዛሬ ነው ልጆች ይታረቁ ጋሽ የሷ ነገር ዛሬ ነው እንዲያንገበገበው ዛሬ ነው እንዲያንገበገበው ስለ ሩታ ነገር እሱን ተው ጋሽ ስለነሱ አይደለም ለኛ ብለሽ ጋሽ የራሱ ጉዳይ ኧረ በእግዚአብሔርን በቃ ተው ዝም በል ኧረ ጋሽ የሚል ስለ አሁን አላማራኝ ታውቃለህ ምን ነገር ስራው አላማራኝ ትመለሳለህ አትመለስም አንተ ወደ አይምሮ ትመለሳለህ አትመለስም አሁን እኔ የምልህ ነገር ትሰማኛለህ አሰማኝም ነው ወደ አላማ ተመለስ ግራ ገባኝ እኮ እኔ ምን ላድርግ ግራ ገባህም አልገባህም ዛሬ ነው እንዴ ግራ የሚገባህ ዛሬ ነው ግራ የሚገባህ መጀመሪያ አላወቅም ነበር አብሬ ተው እኔ አይምሮ ያትረብሸኝ ነው የምልህ እውነቴን ነው አሁን ልጣላ ነው ወደ መጣላህ ልገባ ነኝ እኔ ወደ መጣላህ ልገባ ነኝ ትመለሳለህ አትመለስም በቃ አሁን ወደ አላማ ነው እሷ እዛ ታማኩ ጋሽ ሌላ ነገር ነው ታመመች አይደለም በዚህ አይምሮ ሆነ አይደለም መጓዝ አለብህ ነው ያስከው ተሽከርካ ባክ ልሰራ መጣ እዚህ መጀመሪያ ምን ልሰራ መጣ አንተ እኮ ወንድ ልጅ ነህ እረፍት ያስፈልገኛል ብለህ እኮ ሩታ እኮ ናት እረፍት ያስፈልገኛል ብላ ቤተሰቦቿ ጋር እናቷ ጋር መሄድ የነበረባት እኮ ሩታ አንተ እኮ ሴት አይደለህም አባቢ ምንም እኮ አልተጎዳም ተጎጂዋ እኮ ሩታ ናት አንተ ምን ቤት ነህና ተጎድቻለሁ ከራሴ ጋር ልሁን ብለህ እረፍት ያስፈልገኛል ብለህ ትመጣለህ አረ አንተ ልጅ ታሳፈረኝ ይሆናል እኔ ዋንታ እኔ እያፈርኩኝ ነው ውስጤ በጣም ነው ቆሰለው መቼም በቃ አይምሮህን ላረጋጋሽ አሁን ጋሽ አሁን እኮ ምንም እኮ ችግር የለውም እኔ ላስረዳህ ጋሽ አሁን መጣጣት እሺ እኔ ላስረዳህ አሁን ነው አወቃት አሁን እኔ ላስረዳህ አሁን እኮ ያልገባህ ነገር አለ ከአንደኛ ነገር ጋሽ ማንም የላትም እችል አሁን አጠገቧ ላይ ማለት ነው ባትታም እንደሌላትና እንዳላት ቆይ አሁን ነው የሚገባ ማንም እንደሌላ መጀመሪያስ ማን አላት አንተ ጥለቡታ ጅራ ስትመጣ ለሩታ ማአላት ከአንተ በላይ የሚረዳ ሰው ከአንተ በላይ ስለሩታ ማንነት የሚያቅሰው ማን አለ በምን ነው የምታስበው አቃጠልከኝ የሆነኝ ብቻዬን አብረሽን ቪዲዮ የምታዩ ሰዎች እንዴት እየተቃጠላችሁ እያያችሁ እንደሆነ አሰብኩት የሆነኝ በቃ ድራማ መሆኑ እየገባኝ እንዲህ እየተቃጠልኩ እንትን እያላለው እናንተ እንደኔ ስሜታችሁን አውጥታችሁ መናገር አልቻላችሁ በቃ ከመጻፍ ውጭ አይዟችሁ እንግዲህ እግዚአብሔርን ቻሉት ጊዜ ነገሮችን ፈተን እንምታል ጋሺ ለመጨረሻ ጊዜ አንተ ማለት ነው አንተ መጀመሪያው ያልሰራው መጀመሪያ ያላስተካከልከው አሁን የተበላሸው ነገር አሁንም ተስተካከለው አንተ አሁንም ተስተካከለው ያበላሸው አንተ አይደለም መጀመሪያ እኔ ያለ ግን እኮ ብቻ አይደለም ጥፋተኛ ጋሽ ሁለታችንም ጥፋተኛ ነን እኮ ትላንትና ሁለታችንን ጥፋተኛ አንተ ሩታ ምኑ ጋር ነው ጥፋተኛ የሆነችው ምንድነው ያጠፋችሁ በጥፊ የመታችሁ እሰይ ያላዶነኝ ሲያንስ ነው የነዲን በአንድ ትዳር ላይ እኮ ወንድ ልጅ በጥፊ አይመታም አባወራው ወንድ ልጅ በጥፊ አይመታም ግን አይኖ ይገባኛል ሩታ ትልቅ ስህተት ሰርታለች በጥፊ መምታቷን ምንም እኔ ሰፖርት አላደርግም አልደግፍም የሆነቴን ነው የምላችሁ ቤተሰቦች የትኛውንም ስህተት እኔ አደባብሼ ምናምን ማለፍ አይመቸኝም ሩታ በጥፊ መምታቷ ልክ አይደለም አውቃለሁ በጣም ብዙ ህመሞችን ተሸክማለች በጣም በብዙ ነገር ተፈትናለች በጣም ተሰቃይታለች ግን ስሜታዊ ሆና ያደረገችው ነገር ነው ግን ያም ሆነ ይልክ አይደለችም እና ሩታ የሰራችው ነገር በጥፊ መምታቷ ነው ስህተቱ እሺ ሌላ ስህተት የቱ ጋር ነው የሷ ስህተት አንተ ሁለታችንም ነን እኮ ጥፋት ያጠፋ ነው የምትለው ሩታ የቱ ጋር ነው ጥፋት የሰራችው ማለት እስቲ የቱ ጋር ነው ጥፋተኛ ናት ብለህ የምታወራው ቦታ ካለ ሩታ ያጠፋችሁ እዚህ ጋር ነው ብለህ የምትነግረን ካለ ለኛ የምታስረዳን ቦታ እንደ ማስረጃነት የምታሳየን ቦታ ካለ አሳየን ከዛ ሩታ ጥፋተኛ ናት እቺ ልጅ እንዲህ መሆን አልነበረባትም ምናምን እንላለን የቱ ጋር ነው እሷ ጥፋት አንተ ደሞ እኮ እኔ ብቻ አይደለም ጥፋተኛ ይላል ይደዛ እሷ ምንም ጥፋተኛ ነን በቃ ጋሽ አንድ እንከን ጥፋት አላገኘሁባትም እስካሁን ድረስ ወለት እንደሞታለ ሳቅ እንዴ አንድ ጥፋት ባንተ ነው በፍጹም አፌ ቆረጥ እግዚአብሔር ምስክር ጥፋተኛ አንተ ትናንትና ነገር ነበር ጥፋተኛ አንተ ነህ ሩታ ላይ ምንም አሁን ምን ጥፋት አለባት
ነገም ሌላ ጎትታ እየመጣ ከነገ ወዲያ ሌላ ጎትታ እየመጣ ጎትታ እየመጣ አንተ እኮ እቺ ልጅ እኮ የምትችል ልጅ ናት። የምትችል እኮ ልጅ ናት። ለሩታ አጨብጭቡ ሁላችሁም። የእውነት አንቺ ማለት የእውነት የኔ ሴት፣ የኔ ጀግና፣ የኔ ሴት በቃ እኔ ምን ማለት እንዳለብኝ አላቅም ላንቺ። አይ ሃቭ ኖ ወርድ ሩታዬ። ብቻ አምላክ ይሄንን ቀን አሳልፎ አለፍኩት እኮ ብለሽ ፈጣሪሽን የምታመሰግኝበት ቀን ይመጣል። የኔ ጠንካራ ልዕልት፣ የኔ ጀግና ሩታዬ የእውነቴን ነው የምልሽ። ያልፋል ሁሉም ቀን። አይዞሽ፣ ፈተና በዝቶብሻል። እንግዲህ ለምደሽዋል። ከልጅነትሽ ጀምሮ መፈተንን ለምደሽዋል። መፈተንን የለመደ ደግሞ ፈተና የትኛውን ፈተና ቢገጥመው ማለፍን እንጂ አይሸነፍም። ስለዚህ በርቺልኝ የኔ ጀግና። በቃ እሺ፣ እኔ እኮ ይቅርታም ጠይቄያታለሁ እኮ ትሄዳለሁ ስትለኝ ብትቆይልኝ እኮ ችግር የለውም። ይቅርታ እኮ ደስ የሚለው ቤተሰቦቼ ጥፋተኝነት ገብቶ ማለት የሰራው ነገር ስህተት እንደሆነ ተጸጽቶ ይቅርታ ሲጠይቅ ነው ደስ የሚለው አይደለ? ለእርቅ ብቻ እኮ ይቅርታ መጠየቅ የለብህም ወንድሜ። ጥፋተኛ ነህ፣ ጥፋተኛ ሆነ ነው ጥፋተኝነት ስሜቱ ገብቶክ ነው ተሰምቶክ ነው ይቅርታ የጠየቃት ከሆነ ደስ ይላል። ግን ያንተ አጠያየቅ እልህኛ ሆነ ሩታ ከቤት እንዳትወጣ ብቻ ነው ይቅርታ የጠየቀው። ያ ደግሞ ደስ ይላል። ብዙ ጊዜ የተረጋገሙ ነገሮች ናቸው። ሩታ የተሰላቸችው ደግሞ በሁለታችሁ ህይወት ላይ በጣም ድግግሞሽ በዛ፣ ስህተት ላይ በጣም ድግግሞሽ በዛ። አንድ ሰው እኮ ካለፈ ማንነቱ ካሳለፈው ጥፋቱ እኮ መማር አለበት። ካልተማረ ምኑ ላይ ነው የሱ ሰውነት? ቤተሰቦች ልክ ነኝ አይደለ? ካጠፋው እንግዲህ ይቅርታ በለን ጋሺ። እሱም እዚህ ሆኖ በቃ እንደዚህ ከሚጨናነቅብህ እኔ ግዴል በቃ ላይ ጋሺ፣ እኔ አንተን ማርከም ፈልጌ አይደለም። ለአንዴና ለመጨረሻ ጋሺ ግዴል። ግን እኔ ካንተ ጋር ነኝ። በቃ አሁን እኔ ድርድሬ ካንተ ጋር ብቻ ነው፣ ከማንም ሰው ጋር አይደለም። እኔ እግዚአብሔርን ካንተ ጋር ነው ድርድሬ። አሁን ምንም ነገር እሺ ብያለሁ። እና እናንተ ትዳር የሆነ ቀለል አድርጋችሁ አይታችሁታል። ሳየው ጊዜ ውስጣችሁ ሳየው ትዳር እንደ ቀላል ነገር ዘው ብላችሁ ነገባችሁበት። ትዳር እንዲህ አይደለም። አብርሽ የእውነቴን ነው የምላችሁ ቤተሰቦች፣ ዘው ብሎ መግባት እሺ ይሁን ግድ የለም ችግር የለውም። ግን አብርሽ የእውነት ዕቃ ላይ ባልና ሚስት የምንጫወተው አለ አይደለ? እንደዛ አድርጎት ነው መሰለኝ እየወሰደ ያለው። ትዳር በቃ ተፋተን እንጋባለን ባልና ሚስት ምናምን ብለን የምንጫወተው ስመሽ የምንለያየው ባልና ሚስት አድርጎ እያሰበው ነው መሰለኝ። ትዳር ላይ እንደገባ አላወቅም። አባቴ ትዳር ላይ ገብተሃል። እኔ በተደጋጋሚ ልንገርህ እሺ አድርጌ ስለሆነ የምለቀው ትዳርም ላይ ገብተሃል። ያዘው፣ አጥብቀህ ያዘው። ትዳር ቀላል ነገር አይደለም፣ ደግሜ እየነገርኩህ ነው። አሁን ከዚህ በኋላ እኔ አላደክምህም። በቃ እኔ አላለፋም። በቃ ያን ለአንዴ ብቻ ነገሮችን እኔ አስተላልፋለሁ። እሺ ብያለሁ። አሁን እኮ በቃ እሺ እሄዳለሁ። በቃ አምላክ እሺ በሉት ጋሽዬ፣ የኛ አባት። አሁን በእግሯ ወድቀን ነው የምትለምነው። እንሂድ በቃ ልብስ ሊያዝ መሄድ እንሄዳለን። በቃ ልብስ ቀይር ይለምጣሽ የኔ አባት። እሺ በሉት አምላክ። ቢኒያም እኮ ያንተ ስራ ነው ሁሉ ነገር እንጂ ድሮም ሄደን ነበር። ደግሞ ቢኒያም ያንተ ስራ ነው ማለት ጀመረ። እኔ እዚህን ልጅ ንግግሩን ብቻ ባልሰማ ግን አትሄድማ፣ ጥለን እንዳትሄድ። ኧረ እኔ አልሄድም። እግዚአብሔርን እንደ ቢኒያም ምን ሆነሃል አንተ? ሄደው ደግሞ ጭራሽ ሳላውቀው ሳልገነዘብ ምን አጠፋው የኔ ፍቅር? በጣም ተገንዘበ ነው የምታጠፋው አንተ። ፋሽ በየደሽ ቀረሽ ያላንቺ አይሆንም ታውቂያለሽ። በመጥፋትሽ ባንቺ መቅረት ኦና ሆኗል የኔ ሕይወት ጨለማ። የት ነው የሚሄደው ቤተሰብ? አረ ዝም አትበሉ። የት እየሄደ ነው ይሄ ልጅ? አቡ ገደል ግባት። አንተ ተምረማ የታጠበ ጭቃ ማለት አንተን ነው። የእውነቴን ነው የምላችሁ ቤተሰቦች። አብርሽን እኔ አንድም ቀን እንዲለዋለሁ ብዬ አስቤ አላውቅም። በጣም ይቅርታ። ተመክሮ አይገባውም እንዴ? አረ እናንተ የሆነ ነገር በሉ ኮመንት ላይ። ኤኒዌይስ ውድ ቤተሰቦች የነበረን ቆይታ ይህንን ይመስል ነበር። እስከ መጨረሻው አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስና አሪፍ ቪዲዮ ይመጣሉ ብለን ተስፋ እናደርጋለን። ይህ ሁሉም ነገር ሶሎ በተደረጉ ይመጣሉ ብለን ተስፋ እናደርጋለን። ያላችሁበት የዓለም ጫፍ ሁሉ ፈጣሪ ሰላም ከእናንተ ጋር ይሁን። ፈጣሪ አምላክ ከስደቱ ዓለም ለሀገራችሁ በሰላም ያብቃችሁ። እወዳችኋለሁ።